በተለያዩ የአማራ ክልል አካባቢዎች የሉና ትግሉ ተጠናክሮ እየተካሄደ መሆኑ ተገለጸ። ላሊበላ ዳግም በፋኖ ኃይል ከበባ ውስጥ ገብታለች። ዛሬ ውጊያ ሲካሄድ ውሏል። በወልዲያ ከተማ ሌሊቱን በማረሚያ ቤት ላይ በተካሄደ ልዩ ኦፕሬሽን ከ1000 በላይ በፋኖ ምክንያት የታሰሩ ወጣቶችን ማስለቀቅ መቻሉ ተገልጿል። ዛሬ ንጋት ላይ በደብረ ታቦር ከተማ የአውሮፕላን ማረፊያ አካባቢ በፋኖና በአብይ አህመድ ሰራዊት መሃል ውጊያ እንደተካሄደም ለአንከር ሚዲያ በደረሰ መረጃ ላይ ተመልክቷል። ከፍተኛ የሰራዊት መመናመን የገጠመው የአብይ አህመድ አገዛዝ መከላከያውን ወደ ዋና የአማራ ክልል ከተሞች እየሳበ መሆኑ ተገለጸ። ከጎንደር፣ ከደሴ፣ ከባህር ዳር፣ ከደብረ ብርሃንና ከጥቂት በስትራቴጂነት ከለያቸው ከተሞች በቀር ሰራዊቱ እንዲለቅ በማድረግ ላይ መሆኑን የአንከር ሚዲያ ምንጮች ካደረሱን መረጃ ለማወቅ ተችሏል። በወልቃይት ሁመራ ኢትዮጵያ ከኤርትራ በምትዋሰንበት የድንበር አካባቢ ሰፍሮ የነበረው የአብይ አህመድ ሰራዊት ወደ መሃል ጎንደር ተጠቃሎ ገብቷል። በድንበሩ አካባቢ ከጥቂት የአድማ በታኝ ታጣቂዎች በቀር የመከላከያ ኃይል እንደሌለ ነው የደረሰን መረጃ የሚያመለክተው። ሰራዊቱ በየቀበሌውና ወረዳው ተበታትኖ ውጊያ ማድረግ ከፍተኛ መስዋዕትነትን እያስከተለ መሆኑን የገመገመው የአብይ አህመድ አገዛዝ ወደ ዋና የአማራ ክልል ከተሞች በመሰብሰብ ሌላውን አካባቢ እየለቀቀ መሆኑን ነው ለመረዳት የተቻለው። ምዕራብ ጎጃም ላለፉት 3 ሳምንታት ገብቶ የነበረው የአብይ አህመድ ጦር ከያዛቸው ከተሞች እየለቀቀ በአንዳንዱም በውጊያ እየተነጠቀ ወደ ባህር ዳር ተሰብስቦ እየገባ እንደሆነም ተመልክቷል። በጥቂት ከተሞች መሰብሰብን እንደ ስትራቴጂ እየተከተለ ያለው የአብይ አህመድ አገዛዝ በተቀረው የአማራ ክልል አካባቢዎች በአድማ በታኝና በሚሊሻ ኃይል ፋኖን ለመዋጋት እንዳቀደም ይነገራል። የአብይ አህመድ አገዛዝ የሚቆጣጠረው የአማራ ክልል አካባቢ በጣም ውስን እየሆነ ቢመጣም ለኢትዮጵያ ሕዝብ ክልሉን ማረጋጋት እንደቻለ አድርጎ መረጃ ማስተላለፉን አጠናክሮ ቀጥሎበታል። የሚቀጥሉት 2 እና 3 ሳምንታት የአማራ ክልልን አጠቃላይ ሁኔታ የሚወስን ለውጥ ይኖራል ሲሉ አንድ ከፍተኛ የፋኖ ኃይል አመራር ለአንከር ሚዲያ ገልጸዋል። ትላንት በደቡብ ጎንደር አለምበር ከተማ በአብይ አህመድ ሰራዊት ላይ ከፍተኛ ጥቃት መሰንዘሩ ተገለጸ። በዚያ የሚገኝና ከበአከር ቀጥሎ ትልቁን የተባለው የወታደራዊ ማሰልጠኛ ካምፕ ላይ የጉና ክፍለ ጦር እርምጃ በመውሰድ ካምፑን በቁጥጥሩ ስር ማድረጉን የቀጠናው የፋኖ ኃይል ህዝብ ግንኙነት ለአንከር ሚዲያ ገልጸዋል። በአለምበር ትላንት በተደረገው ውጊያ በአገዛዙ ሰራዊት ላይ የደረሰው ኪሳራ ከፍተኛ እንደሆነም ተመልክቷል። በርካታ ወታደሮች ሙት፣ ቁስለኛና ምርኮኛ ሆነዋል። የተቀረው የሰራዊቱ ኃይል በየአቅጣጫው መበታተኑንም የህዝብ ግንኙነቱ ለአንከር ሚዲያ ገልጸዋል። በአማራ ክልል ባለው ውጊያ አንዋጋም ብለው የሚመለሱ ወታደሮች በአዛዦቻቸው እንደሚረሸኑ ሰሞኑን እጃቸውን የሰጡ የአብይ አህመድ ሰራዊት አባላት ለአንከር ሚዲያ ገለጹ። አንከር ሚዲያ ያነጋግራቸው 2 በደቡብ ጎንደር ጋይንት እጃቸውን የሰጡ የሰራዊቱ የሻምበል አመራሮች እንደገለጹት የአብይ አህመድ አገዛዝ በአማራ ህዝብ ላይ የከፈተውን ጦርነት የሚደግፉት ባለመሆኑ እጃቸውን ለመስጠት ወስነዋል። የኦሮሞ ብሔር ተወላጆች የሆኑት 2 የሰራዊቱ አባላት እንደሚሉት አብዛኛው ሰራዊት በሚካሄደው ጦርነት ላይ እምነት የለውም። አምሳለቃ ሻምባላዛ ጃዳና ለሞባላለሁ 92ኛ ክፍለ ጦር ሰሜን ምዕራብ እኛ በእነሱ በፊትም ፈላጊ ነበር፣ ወደዚህ ለማምጣት ፈላጊ ነበርና ከዛ በኋላ በቃ ኑ ሲባል በቃ ወደዚህ መጥተን ተንከባክበን በቃ አሁንም በልተን ጠጥተን አሁንም በሰላም ነው አለን። 2 ነን። በቃ በሰላም ነው የታዝነው። በቃ እጅ ሰጥተን ነው የታዝነው። ፍላጎት ነበረን እኛ ወደዚህ ለማምጣት ራሱ። በጦርነቱ አላመናችሁም? በአጠቃላይ አሁን ባለው ስርዓት አላመናችሁም? አማራ ህዝብ ላይ መቃወም ነው እኛ ለምን አማራ ህዝብ ይነካል ብለን ተቃውመን አላው። ለምን አማራ ይነካል የሚባለው ነገር ደግሞ ተቃውመን ስለዚህ ወደዚህ መተናል። እስቲ እንገሩኝ፣ እርሶ ስሞንና ማረጎን ይንገሩኝ። ወደ ስረቃ ታሙሉ መርጋ ባላለው ተማሪ ነን። በዛጌና ፋኖ ዘልጎ ገቢ ማለት ነው። ታይዜናን ታይዜ እጅ ሰጠን ወደ ፋኖ ዛሬ ጀምረን ተቀላቅለናል። በመንግስት በኩል የሚደረገውን እንቅስቃሴ አታምኑበትም ማለት ነው? እሱ አናመንም ግልጽ ነውና ማለት ነው። እኛ ለመውጣትን ለመግዳት ፍላጎታችን ነበረ። ይሄን ማውጫ አተን ነው እንግዲህ ዛሬ ደግሞ በግዴታ ነው እንግዲህ በግዴታ ፋኖ ዘልጎ ገቢ እና
ተይዘን ሁለት ሰው እጅ ሰጥተን ተይዘን ነው አይዘን መጥተናል። እናንተ ጓደኞች እዛ ያሉት ምን ይላሉ ስለ ጦርነቱ ስለገቡበት? አምነውበታል? እንደው ህይወታቸውን በዚህ ደረጃ እያጡ እየተያዙ ዋጋ እየከፈሉ ነውና ያምኑበታል ጦርነቱን? ምን የማያምነው አይደለም ጄሳ ስለሆነ ነው እንጂ ማንንም አያምንም። ይኸውልህ እኛ ህግ አድርግና አታድርግ ስለባለ ግዴታ ስለሆነ ነው እንጂ አላደረምን የተረሸነ ስለሆነ ነው እንጂ እኛ ፍላጎታችን የለም። ህዝቡ ጋር ለማወግራት ፍላጎታችን የለም። እንግዲህ አንተ የኦሮሞ ብሔር ተወላጅ ነህ? አዎ። ከየት ነው የመጣው? የት ነው ቦታ? ምዕራብ ወለጋ ነው። ምን መልእክት ታስተላልፋለህ? ምን መልእክት ታስተላልፋለህ? አዎ የኦሮሞ ብሔር ተዛንቀቁ እጃችሁን ሰብስቡ አለ። ከዚህ ጦርነት እጃችሁን ሰብስቡ። አዎ አብይ ሂዳል ስለሆነ እጃችሁን ከጦርነቱ ሰብስቡ። በአማራ ክልል በተለያዩ አካባቢዎች እየተደረጉ ስላሉት ውጊያዎች የዘውትር ተባባሪያችን ያጠናቀረውን ዘገባ ቀጥሎ እናቀርባለን። ዛሬ እንግዲህ ከአነጋግ ከ12 ሰዓት ተኩል ጀምሮ ደብረታቦር ከተማ በተለይ በአየር ማረፊያው አካባቢ ከባድ ጥቃት ሰንዝሯል ፋኖ። አሁን በዚህ ሰዓት ከባድ ውጊያ እየተደረገ ነው። መከላከያ መከላከል እያደረገ ነው። አየር መንገዱ አካባቢ የፋኖ ኃይሎች ተቆጣጥረውታል። ደብረታቦር አየር መንገድ ተብሎ በሚጠራው አካባቢ ፋኖ ገብቶ ተቆጣጥሯል። በሌላ በሁለት አቅጣጫዎችም እንዲሁ ጥቃት ሰንዝሯል። ደብረታቦር ከተማ በዚህ ሰዓት በጣም ከፍተኛ ሽብር ላይ እና ድንጋጤ ላይ ነው ያለው። ሌላው በወልዲያ ከተማ ዛሬ 6 ሰዓት ተኩል ላይ በተደረገ ኦፕሬሽን ከዚህ በፊት በወልዲያ ስቴዲየም የነበሩ ሰዎች ወደ ማረሚያ ቤት ተወስደው የፋኖ ቤተሰቦች ፋኖ ናችሁ፣ ለፋኖ ምጥጥቅ እና ስንቅ ታቀበላላችሁ፣ መረጃ ትሰጣላችሁ የሚል ከ1200 በላይ ወጣቶች እዛ ማረሚያ ቤት ታስረው ነበረ። ነገር ግን የፋኖ ኃይሎች ድንገተኛ ጥቃት ሰንዝረው ከሌሊቱ 6 ሰዓት ተኩል ላይ ሁሉንም 1200 በላይ የሆኑ የፋኖ ወጣት ልጆችና ቤተሰቦቻቸውን አስፈትተው ከከተማ ወጥተዋል። ነገር ግን በወልዲያ ከተማ ዙሪያ ላይ ከበው አሁን በዚህ ሰዓት ውጊያ እየተደረገ ነው ያለው። ሌላው ላሊበላ ከተማ ከዚህ በፊት ያው ህብረተሰቡ ሰብስበው ነበረ፣ ሰላም እንዴት እናምጣ የሚል ፕሮግራም ሰብስበው የተለያዩ የመንግስት አካላት ህብረተሰቡ ሰብስበው ነበረ። አሁንም በከባድ መሳሪያ እየተኮሱ በጣም ስላስቸገሩ ፋኖ ዛሬ ጠዋት በከተማዋ አካባቢ ድንገተኛ ጥቃት ሰንዝሮ አሁን ከተማዋ ለሁለት ተከፍላለች። ግማሹን ፋኖ ይዞታል፣ ግማሹን ደግሞ አሁን በመከላከያ ኃይል ነው ያለው። በመከላከያ ኃይል የተያዘው ቦታ ጥቃት ተሰንዝሮበት ወደ አየር መንገዱ 2 ኦራል መኪኖች እየተንቀሳቀሱ ነበረ። እነዚህ መኪኖች በፋኖ ኃይሎች በተደረገ ምት 2 መኪኖች ተቃጥለዋል። በመኪና ውስጥ የነበሩ የአገዛዙ ጦር ኃይሎች ተቃጥለዋል ማለት ይቻላል። እየጨሰ ነው አሁን ራሱ በዚህ ሰዓት እኔ በምደውል ሰዓት መኪኖቹ ተቃጥለው እየጨሱ ናቸው። ትናንትና በአረብ ገበያ አልፎ መካኒክሱን ለመቆጣጠር ተንቀሳቅሶ የነበረው በ8 ካሶኒ መኪና ከ100 በላይ የሚይዝ በጣም ትልቅ ተሳቢ ካሚዮን ነው። በ8 መኪና ተንቀሳቅሶ የነበረው የአገዛዙ ኃይል ወይም የመከላከያ ሰራዊት አባላት ደራ ወረዳ ዋና ከተማ አንበሳሜ ከደረሰ በኋላ ከፍተው አሳልፈው አረብ ገበያን አካባቢ ላይ ሲደርስ በተለያየ አቅጣጫ የመጣ የፋኖ ኃይል ከፍተኛ ምት አሳርፎበት እስከዛሬ ድረስ በአካባቢው ያልተገኘ ድል 8ቱን መኪና ሙሉ በሙሉ ወቃለወሬ ነጋሪ ሳይተርፍ ነው የደመሰሱት። የአካባቢው ማህበረሰብ ወጥቶ አሁን አስክሬን መቅበር ላይ ናቸው። ድሉ ከተገኘ በኋላ ሙሲት የምትባል ከተማ አለች በአጠገቡ በደራ ወረዳ ሁለተኛ ከተማ ነች። የደራ ወረዳ ዋና ከተማ አንበሳሜ አለች። መካነ ኢየሱስ የስቴ ከተማ አለች። እንዲሁም የስቴ ወረዳ ሁለተኛ ከተማ አረብ ገበያ አለች። በእነዚህ በአራቱ ከተሞች ላይ ፌሽታ ከህብረተሰቡ ጋር እያከበሩ ነው ፋኖች። አራቱ ከተሞች አሁን በፋኖ ቁጥጥር ስር ናቸው። ትናንትና የጎጃም ፋኖ እዝ አጠቃላይ በክፍለ ሀገሩ የተፈጠረውን ከፍተኛ የሆነ የዘር ጭፍጨፋ ለማድረግ የመጣውን ኃይል መክቶ ከአካባቢው ጠራርጎ ለማስወጣት አንድ መመሪያ አውጥቶ ነበረ። በየትኛውም አካባቢ ከሞተርና ከባጃጅ ውጪ የመኪና እንቅስቃሴ ማድረግ አይቻልም ባለው መሰረት ከዛሬ ጀምሮ ከፍኖተ ሰላም ከተማ አጠገብ ሆዳንሺ የምትባል የገጠር ከተማ ነበረች እና በፋኖ ቁጥጥር ስር ወድቃ ነበር ከጠዋቱ 3 ሰዓት አካባቢ ላይ። ይህን ተከትሎ በፍኖተ ሰላም ከተማ የሚገኘው የመከላከያ ኃይል የአድማ ብተና ኃይልና ሚኒሻ በጋራ በመሆን
ያችን ከተማ ከፋኖ ለማስለቀቅ ተንቀሳቅሰው ነበር። ነገር ግን ለአንድ ሰዓት ተኩል በተደረገው ውጊያ ተመተው ወደኋላ ወደ ፍኖተ ሰላም አፈግፍገው ተመልሰዋል። በዚህ አጋጣሚ በውጊያው በተካሄደበት ሰዓት ከፍተኛ ቁጥር ያለው የአድማ ብተና ኃይል ከሆዳንሺ ከተማ ጠፍቶ ፋኖን ተቀላቅሎ ነበረ። በዚህ የተበሳጨው ተመቶ የተመለሰው የመከላከያ ኃይልና የአድማ ብተና ኃይል ወደ ፍኖተ ሰላም ከተማ ገብቶ አድማ ብተና እና የተወሰኑ ሚኒሻዎች ጠፍተዋል በማለት በየቤቱ ፍለጋ በሚያደርጉበት ሰዓት በጣም የሚያሳዝንና በጣም የሚያበሳጭ ወጣት አድማሱ ባያብል የተባለ ገና 30 ዓመት ያልሞላው ወጣት ልጅ በመንገድ እየሄደ በጠራራ ፀሐይ 5 ሰዓት ላይ በጥይት መተው ገለውታል። ሌሎችም በስም ያላወቋቸው 2 ልጆች ሙተዋል። ከ15 በላይ የአድማ ብተና ኃይሎች እና 5 የሚሊሻ አባላት ጠፍተዋል። ከዛም በላይ ሊሆን ይችላል። በእርግጥ ተደራጅተው ለ3 ነው የሄዱት፣ መከላከያ፣ አድማ ብተናና ሚኒሻ። ነገር ግን አድማ ብተናው 15 ሚኒሻ ከ5 በላይ ናቸው ነው የጠፉት። በዚህ በጣም ተበሳጭቷል። በጣም ከሄዱት ኃይሎችም የመከላከያም የአድማ ብተናም የሚኒሻ ኃይሎች ተገለዋል። በአጭር ጊዜ ውስጥ እናስለቅቃቸዋለን ከተማዋን ብለው ዝተው ነው የሄዱት። ፍኖተ ሰላም ከተማ ላይ ያለው የአድማ ብተና ኃይልና የሚኒሻ ኃይል በጣም በከፍተኛ ደረጃ ገንዘብ ተመድቦለት በዚህ 5 እና 6 ቀን ውስጥ ስጋ ቤት ገብተው ከስጋ ውጪ ሌላ ነገር አይበሉም። በሆቴል ገብተው ቢራ ይጠጣሉ። በከተማው ህዝብ ላይ ይዝታሉ። በከተማው ላይ ያሉት ወጣቶችን በጣም እያሳቀቁ ነው የሚገኙት። ነገር ግን የፋኖ ኃይል በቅርብ ርቀት ላይ አድፍጦ ጠብቆ በጣም በርካታ ወታደሮችን ገሎባቸዋል። በወለጋ አድርጎ ጉትን የሚባል ከተማ አለ። በዛ ከተማ አድርጎ ቡሬ ከተማን ለመቆጣጠር በርካታ ኃይል ተንቀሳቅሶ ነበር። ነገር ግን የቡሬና የአካባቢው ፋኖዎች ጃሞ በረሃ ላይ ወይንም ከቡሬ ከተማ 35 ኪሎ ሜትር ላይ ተንደርድረው ሂደው መክተው አስቀርተውታል። ውጊያው ለ3 ሰዓት ነው የተካሄደው። እስካሁን ድረስ ሰብሮ ማለፍ አልቻለም። ውጊያው እርግጥ ቆሟል። ኃይላቸው ተመናምኗል። የመከላከያ ኃይሎች ወደ ጎጃም ለመግባት ያደረገው ጥረት በወለጋ ጉትን በኩል አልተሳካለትም። ሌላው ከፍኖተ ሰላም ከተማ በቅርብ ርቀት የሚገኝ ገራይ የምትባል ከተማ አለች። በዚህ በገራይ ከተማ አድርጎ መንዝ ሐሙሲት የምትባል የገጠር መንደር አለች። ለብር ሸለቆ ወታደራዊ ማሰልጠኛ ቅርብ